ታላቁ ግሪካዊ ሐኪም ሂፖክራተስ ከሺህ ዓመታት በፊት በሽታ ሁሉ የሚጀምረው ከአንጀት ነው ብሎ ነበር። ዛሬ ደግሞ ሳይንሱ ደስታም የሚጀምረው ከአንጀት ነው እያለ ነው። እስቲ ላፍታ ቆም ብላችሁ አስቡ። በአሁን ሰዓት የሚሰማችሁ ደስታ፣ ጭንቀት ወይም ድብርት ምንጩ አይምሯችሁ ውስጥ ብቻ እንደሆነ ታምናላችሁ? ብዙዎቻችን አይምሯችን እንደ አንድ ብቸኛ ዋና መቆጣጠሪያ ኮንትሮል ሴንተር እናየዋለን። ነገር ግን ሳይንሱ አዲስና እጅግ አስገራሚ እውነታን ይፋ አድርጓል። በሰውነታችን ውስጥ ሁለተኛ አይምሮ አለ። ይህ ሁለተኛ አይምሮ የሚገኘው በጭንቅላታችን ውስጥ ሳይሆን በጨጓራችንና በአንጀታችን ገት ውስጥ ነው። ብዙዎቻችን ደስተኛ የሚያደርገን ሆርሞን ብለን የምንጠራው ሴሮቶኒን የሚመረተው በአይምሯችን ውስጥ ይመስለናል። እውነታው ግን ከዚህ የተለየ ነው። 95% የሚሆነው የሰውነታችን ሴሮቶኒን የሚመረተው በጨጓራችን ውስጥ ነው። ይህ ማለት የአይምሮ ጤና፣ የባህሪ መረጋጋትና የደስታ መጠን በቀጥታ የሚወሰነው በምንመገበው ምግብና በጨጓራ ውስጥ ባሉ ባክቴሪያዎች ጤንነት ነው። አይምሯችንና ጨጓራችን በቫገስ ነርቭ አማካኝነት የ24 ሰዓት ቀጥታ የስልክ መስመር እንዳላቸው ያህል ይገናኛሉ። ጨጓራ ካልተደሰተ አይምሮ ሰላም ሊያገኝ አይችልም። በሆድ ውስጥ ያሉት ባክቴሪያዎች ከተረበሹ አይምሮ አደጋ አለ የሚል መልእክት ይደርሰዋል። ይህ መልእክት ወደ ጭንቀት ይለወጣል። ብዙ ጊዜ ሰዎች ለምን እንደሚጨነቁ አያውቁም። ምክንያቱም ጭንቀቱ የሐሳብ ውጤት ሳይሆን የባዮሎጂካል መዛባት ውጤት ስለሆነ ነው። አብዛኛው ሰው የአይምሮ ጤና ሲባል በሐሳብ ጥንካሬ ወይም በንግግር ቴራፒ ብቻ የሚፈወስ ይመስለዋል። ነገር ግን ሳይንሱ እንደሚነግረን የምግብ ምርጫችሁ የአስተሳሰባችሁን ጥራት ይወስናል። ጭንቀት የሚጀምረው ከሆድ ሊሆን ይችላል። በአንጀት ውስጥ ያሉ በቢሊዮን የሚቆጠሩ ባክቴሪያዎች እናንተን ደስተኛ ወይም ቁጡ የማድረግ አቅም አላቸው። ይህንን ሚስጥር ማወቃችሁ የአይምሮ ጤናችሁን ለመጠበቅ አዲስ በር ይከፍትላችኋል። አይምሯችሁን ለመከላከልና ካላስፈላጊ ጫና ለመታደግ የሚከተሉትን ነገሮች ማድረግ ይረዳችኋል። ለጨጓራችሁ የሚመቹ ምግቦችን ተመገቡ። እንደ እርጎ ያሉ ፍራግመንትድ ምግቦች በጨጓራ ውስጥ ያሉትን ደስተኛ ባክቴሪያዎችን ይጨምራሉ። የስኳር መጠንን ቀንሱ። ከመጠን ያለፈ ስኳር መጠቀም በጨጓራ ውስጥ መጥፎ ባክቴሪያ እንዲራባ በማድረግ ለድብርትና ለጭንቀት ያጋልጣል። በፋብሪካ የተቀነባበሩ ምግቦችና ሰው ሰራሽ ማጣፈጫዎች በሆድ ውስጥ ያለውን ሰላም በማናጋት የአይምሮን ኬሚካል ያመሰቃቅላሉ። አትክልትና ፍራፍሬ የአንጀትን ግድግዳ በመጠበቅ መርዛማ ነገሮች ወደ ደም ውስጥ ገብተው አይምሮን እንዳይበክሉ ይከላከላሉ። ሆዳችሁ አካባቢ ምቾት ሲያጣ አይምሯችሁ የመረበሽ ስሜት ሊያሳይ ይችላል። አብዛኞቻችን አይምሯችንን እንደ አንድ ገለልተኛ የኮምፒውተር ሲስተም እናየዋለን። ነገር ግን ሳይንቲስቶች አሁን ላይ ኢንተሪክ ነርቨስ ሲስተም ኢኤንኤስ የሚባል እጅግ ውስብስብ የሆነ የነርቭ ስብስብ በጨጓራችንና በአንጀታችን ግድግዳ ላይ እንዳለ አረጋግጠዋል። በአንጀታችን ውስጥ ከ100 ሚሊዮን በላይ የነርቭ ሴሎች አሉ። ይህም ከውሻ ወይም ከድመት አይምሮ በላይ የነርቭ ሴል ስብስብ አለው ማለት ነው። በጭንቅላታችንና በሆዳችን መካከል ያለው ግንኙነት አንድ መንገድ ብቻ አይደለም። ብዙ ጊዜ አይምሮ ለሆድ ትዕዛዝ የሚሰጥ ቢመስልም ከሆድ ወደ አይምሮ የሚሄደው መረጃ ግን 90% ያህሉን ይይዛል። ለምሳሌ ፈተና ሲኖርባችሁ ወይም ለቃለ መጠይቅ ስትቀርቡ ሆዳችሁን ይቆርጣችኋል። ይህ የአይምሮ ጭንቀት ሳይሆን ሆዳችን ለአይምሯችን የሚሰጠው የደህንነት ማስጠንቀቂያ ነው። የጨጓራችን ጤና ከተጓደለ የሴሮቶኒን ምርት ይስተጓጎላል። ይህ ደግሞ ወደ ድብርትና ከፍተኛ ጭንቀት እንዲሁም ወደ እንቅልፍ ማጣት ያመራል። ለሞቲቬሽን የሚረዳን ዶፓሚን 50% ያህሉ የሚመረተው በዚሁ ሁለተኛ የአይምሯችን ክፍል ውስጥ ነው። ስለዚህ የአይምሮ ጤና ሕክምና መጀመር ያለበት ከፋርማሲ ሳይሆን ከማድ ቤት ሊሆን ይችላል። በሆድ ውስጥ ወደ 100 ትሪሊየን የሚጠጉ ባክቴሪያዎች አሉ። እነዚህ ባክቴሪያዎች የራሳቸው የሆነ ዓለም አላቸው። ጥሩዎቹ ባክቴሪያዎች ቫይታሚንን ያመርታሉ፣ አይምሮን ያረጋጋሉ። መጥፎዎቹ ግን መርዛማ ዝቃጮችን በመልቀቅ አይምሮ ጭጋጋማ እንዲሆንና ትኩረት እንዲያጣ ያደርጋሉ። በላብራቶሪ ውስጥ በተደረገ ጥናት መሰረት በጣም ፈሪ በሆኑ አይጦች ውስጥ
የደፋር አይጦችን የጨጓራ ባክቴሪያ ሲጨምሩባቸው ፈሪዎቹ አይጦች ወዲያውኑ ደፋርና ተቅበዝባዥ ሆነዋል። ይህ የሚያሳየው ባህሪያችን የምንመገበው ምግብ ውጤት እንደሆነ ነው። የገት ፊሊንግ ሳይንስን እንመልከት። ሰዎች ሆዴ ነገረኝ ይላሉ። ሳይንሱ እንደሚለው በጨጓራ ግድግዳ ላይ ያሉት የነርቭ ሴሎች ከአይምሮ ፈጣን በሆነ መንገድ መረጃን የመሰብሰብና የመተንተን አቅም አላቸው። አሮጌው ስነ ልቦና ችግሩ ከጭንቅላት ውስጥ ነው ይላል። አዲሱ ሳይኮባዮቲክስ የተባለው የሳይንስ ዘርፍ ግን ችግሩ የአንጀታችን ስነ ምህዳር ውስጥ ሊሆን ይችላል ይላል። ሆድ ውስጥ ሰላም ከሌለ ወደ አይምሮ መርዛማ መረጃዎች ይተላለፋሉ። አይምሮ እነዚህን መረጃዎች ተርጉሞ ወደ መጥፎ ስሜት ወይም ባድ ሙድ ይቀይራቸዋል። ጠንካራ የሆድ ጤና ያለው ሰው አስቸጋሪ ሁኔታዎችን የመቋቋም አቅሙ ከፍተኛ ነው። 99% ሰዎች ይህንን ስለማያውቁ በንግግር ብቻ ድብርትን ለማስወገድ ይጥራሉ። ነገር ግን ባዮሎጂካዊ መሰረቱን ይረሱታል። ብዙዎች በዘመናዊነት ሽፋን ፕሮሰስድ የሆኑ እንዲሁም ስኳር የበዛባቸው ምግቦች ይመገባሉ። ለዚህም ነው ምንም እንኳ ተዛማጅ የሆኑ ስነ ልቦናዊ ችግሮች ቢኖሩም ከአመጋገባቸው የተነሳ ብዙዎች ለአይምሮ ጤና እክል ይዳረጋሉ። ለድብርት፣ ለከፍተኛ ጭንቀት፣ መረጋጋት አለመቻል፣ የአይምሮ እረፍት ማጣት፣ በጥቅሉ ለደስታና ሰላም ማጣት ይጋለጣሉ። እስቲ ከዚህ በኋላ አመጋገባችሁንና የሚሰማችሁን ስሜት ማስተዋል ጀምሩ። በተጨማሪም ስትመገቡ በሰላም መሆን አለበት። በንዴት ወይም በጭንቀት ስትመገቡ ፋይት ኦር ፍላይት ሞድ ውስጥ ስለምትሆኑ ሆዳችሁ ምግብን መፍጨትና ኬሚካሎችን የማምረት ስራውን ያቆማል። ራስን መውደድ ማለት አይምሮን ብቻ ሳይሆን የእናንተን ህልውና ተሸክመው የሚኖሩትን በቢሊዮን የሚቆጠሩ ባክቴሪያዎችን መንከባከብ ማለት ነው። የአይምሮ ጤና ማለት በጭንቅላታችሁ ውስጥ የምታስቡት ሐሳብ ብቻ አይደለም፣ በሰውነታችሁ ውስጥ የምትፈጥሩት ሰላም ጭምር ነው። ሆዳችሁን ስታክሙት አይምሯችሁ ይፈወሳል። የሰው ልጅ ደስታ የሚወሰነው በራሱ ምርጫ ነው የሚለውን አባባል ደስታችን የሚወሰነው በባዮሎጂ ጭምር ነው በሚለው ተኩት። እስካሁን ያየናቸው ነጥቦች አንድ ትልቅ እውነት ላይ ያደርሱናል። የአይምሮ ጤና ማለት በጭንቅላት ውስጥ ብቻ የሚታሰር የአስተሳሰብ እስር ቤት አይደለም። ይልቁንም ከመሬት በታች እንዳለና የማይታይ የስር ስብስብ የአይምሮ ሰላም የሚመገበው ከሰውነታችን ጥልቀት ውስጥ ካለው የባዮሎጂ አፈር ነው። ብዙዎቻችን ለዓመታት ስንጨነቅ፣ ስንከፋ ወይም ጨለማ በሆነ ሐሳቡ ስንዋዥቅና ለምን ደካማ ሆንኩ ብለን እራሳችንን ስንወቅስ ነበር። ነገር ግን ዛሬ በዚህ ቪዲዮ የተረዳችሁት እውነታና ሀቅ ራሳችሁን ይቅር እንድትሉ ያደርጋችኋል። ያ መጥፎ ስሜት የእናንተ የሞራል ዝቅጠት ሳይሆን ምናልባትም የሁለተኛው አይምሮ የድረሱልኝ ጥሪ ሊሆን ይችላል። ከዛሬ ጀምሮ ከአንጀት እስከ አይምሮ የተዘረጋውን ድንቅ የጥበብ መስመር መረዳት አለባችሁ። ይህንን ግንኙነት ማክበር ስትጀምሩ ጤናችሁን የመጠበቅ ስልጣን ወደ እጃችሁ ይመለሳል። የደስታችሁ ቁልፍ ያለው በገዛ እጃችሁ በምትመገቡት ምግብ፣ በምትጠጡት መጠጥና ለሰውነታችሁ በምትሰጡት ክብር ውስጥ ነው። አይምሮ ገና ያልተረዳውን አደጋ ወይንም ደስታ ሆዳችሁ ቀድሞ ተረድቶታል። ስለዚህ ከሆድ የሚመጣውን ድምፅ ችላ አትበሉት። ሰውነታችሁ ሲረበሽ አይምሯችሁ ሰላም እንዲፈልግ የሚነግራችሁ የውስጥ መሪያችሁ ነው። አይምሯችሁን ለመፈወስ ከፈለጋችሁ መጀመሪያ ሆዳችሁን አዳምጡ። እርሱም በምላሹ የጠራ አስተሳሰብን፣ የረጋ መንፈስንና እውነተኛ ደስታ በነፃ ያበረክትላችኋል። አስተውሉ፣ ሰዎች የአስተሳሰብ ብቻ ሳይሆን የሰውነትም ውጤት ናቸው። በውስጣችሁ ሰላም ሲኖር በዓለም ላይ ሰላም ይሰፍናል። የዛሬውን ቪዲዮ እዚህ ላይ ያበቃው። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ሰላም ሁኑ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ።